አሪፍ ተናጋሪ እንባላለን፣ ግን የተናገረውን ንግግር አንኖረውም። ከስህተትሽ ስለ ታጣቂ ማውራትሽ ነው። ብታውቂኝ የማወራውን ህይወት እየኖርኩ ያለው ሰው ነኝ ያልክ ነው። እናም የደፈርኩ ከመሰለህ ተሳስተሃል። በጭራሽ። ፈጣሪ ማርሽ። ቤሌን እማይሆን ህል ውስጥ ገብተሻል። ከአንተ መራቄ ነውልህ። ሰላምን ላለመንጠቅ መሞከሬ ነውልህ። ሰላም እንዳጣና እማይሆን ውሳኔ እንደወስን ካደረግሽኝ በኋላ ነው ደህና ነው የምትይኝ? አታስብ። የት ወጣ የት ገባ የምትለው ቤሌን ሞታለች። የኔ አምነን ሚስጥረኝ ብላ የምጠራ ቤሌን ልብ ውስጥ ሞታል። የዚህን ያህል ነው የጨከንሽው? የራስን የጭካኔ ብዛት በቅድሚያ በቆጠርክ። ከዚህ በኋላ ዳግመኛ ላይ ንካተኝም። ሰላም የሚሰማኝ ቦታ አግኝቻለሁ። እዛ እየሄድኩ ራሴን አዳምጣለሁ። የት? ማወቅ አስፈላጊ ያልሆነ ነገር እንድነግር አጠብቅ። ቆይ ቤሌ እንደዚህ አይነት ሰው ነሽ? ሁሉም ሰው ለክፉ ጊዜ ደብቃ ኖሮ ማንነት ይኖረዋል። ደካማ ጎናችን ሲታወቅ ነው ብዙ ሰዎች ጊዜ ማሳለፍ ያደረጉን። አረ ምን አይነት ወሬ ነው የምታወሪው? አዟምን ባለቤት ቅር እንዳትሰኝ ክፍሌን ለቀህ ትወጣ። ባለቤትህ? ዋሻው ንገረኛ። በአደባባይ ሲመሰክርላት አልነበር እንዴ? ለነገሩ እኔ ጥፋተኛው አንተ አይደለህም። እኔ እንድቀርቢ ሞክሬያለሁ፣ ግን ደግሞ ራስ ወዳድ ስለሆንሽ አይገባሽም። አንቺ ያልሽውን መንገድ እኔም እከተላለሁ። መልካም መንገድ ተመኘሁልህ። የኔ ልጅ ምን ይሳልሻል? አሁን ያቺ ቤሌን የምትባል የቀረች ሴት ለሚስትነት ምርጫ መቅረብና ሚስት መሆን ትርጉም ይገባታል። ልጄ ይሄ ለአንቺ ይገባሻል። አዎ ልጄ ግዴታ ነው። በአምነን ዙሪያ ያሉትን ሴቶች አንቲቫይረስ በመርጨት ማስወገድ አለብሽ። የፈለገ ሁሉ ግን ሊያገኙ አይችልም። አንቺ ጎበዝ ነሽ። ለአንቺ ምንም ማለት አይጠበቅብኝ። ገና ከመምጣቴ ምንድነው እንዲህ በሀሳብ ያወጣ? አይ ምንም፣ ሰሞኑ ማስተካከል ያለብኝ ነገር አለ እና ስለሱ እያሰብኩ ነው። ለተስተካከለ ነገር እንደዚህ እንደማታስብ አውቃለሁ፣ ግን ያልተስተካከለውን ነገር ማወቅ ነው የኔ ፍላጎት። አይ ምንም ነገር የለም። ሰሞኑ ቢሮ መቀየሬ ስለማይቀር ወደዛ አብረን የምንሄድ ይሆናል። ስራዎቻችንንም ታያቸዋለህ። አዎ በደንብ። ሰራተኞቻችሁ አዲስ አለቃ እንደመጣ ማወቅ አለባቸው። ስራው ላይ ፍጥነት የሌለው ሰው እንደማላዳምጥ ነገራቸው። በፍጹም ታንሽ ቢመፈልገው ግን እንደዛ የማይሆን ከሆነ ከዚህ ቤት ከነጭራሽ እወጣለሁ። ቆይ እኔ እናትሽን የትተሽ ነው ከቤት የምትወጪው? እንደዛ ለማለት ፈልጌ አይደለም። በቃ እሺ ተረጋጊ። የኔ ልጅ መቼም ቢሆን እኔን ጥለሽ ለመሄድ እንዳታስቢ እሺ እናቴ። በቃ ይቅርታ። ችግር የለውም ቤሌ። አቤት እናቴ። የኔ ልጅ አንድ አስተማሪ ታሪክ ልንገርሽ። ትንሽ ቀን ነው። ምን ነው አዲስ ነገር አለ እንደኛ የማናውቀው? አረ የለም፣ ግን ትንሽ አይከብድም? ምኑ ነው የሚከብደው? እስካሁን ድረስ ልጅን መደበቁ ነዋ። ሁሉም በጊዜውና በቦታው ሲሆን ነው የሚያምረው። ቤተሰብ መለየት እኮ ከውበት ጋር የሚያገናኘው ነገር የለም። እንደውም ከጥላቻ ጋር ነው የሚያገናኘው። ሲያዩሽ ደህና ሰው ትመስያለሽ፣ ግን የወሬ ሱስ ያለብሽ ትመስያለሽ። መቼም ከሜርሲ ጋር ውለሽ መሆን አለበት። አይ አይደለም። ቆይ አባቱስ? መቼስ ብቻሽን አይደለም አይደል ያሳደግሽው? ብቻውን ነው ያደገው። ለዛ ነው ስነ ስርዓት ያለው። እውነት ለመናገር ግን ባሮክ በጣም ደስ የሚል ልጅ ነው። ኧረ ወደድሽው? አይ እኔ እንደዛ አላልኩም። ያው እንደ አስተያየት ነው የነገርኩሽ። አይ ከሆነ ጥሩ። ታዲያ ምነን የት ሄዶ ነው አንቺ ብቻሽን እዚህ ያለሽው? እኔ እንጃ፣ ምናልባት ታች ወርዶ ይሆናል። ከሆነ እሺ መጣሁ። በቃ ይቸው። ቤሌን እያለቀሰች የአምነን ታናሽ ወንድም ሲደርስ ምን ሆነሽ ነው የምታለቅሽ ይላታል። ኧረ እኔ ያላለቀስኩም መስሎህ ነው እያለች ልታባብል ብትሞክርም ነገር ግን እሱ አቆባታል እና ለምንድን ነው የምታለቅሽው? አታልቅሽ፣ ብቻ ብዙ ነገሮችን ተነጋገሩ። የአምነን ወንድም ወዷታል። አምነንም ቤሌን የማይሆንልህ ውስጥ እየገባሽ ነው አላት። ክፍሏ ድረስ መጥቶ አቶ አምነን ከአንተ መራቄ ነውልህ። ያቺ ለአንተ የምትሰበሰበው ለአንተ ዋጋ የከፈለች ቤሌን አሁን የለችም፣ ሞታለች። የት ወጣ የት ገባ የምትለው ቤሌን አሁን ሞታለች፣ የለችም ስትለው በጣም ደነገጠ። ምን ማለት ነው? ይህን ያክል ጨካኝ ሰው ነሽ? ይህን ያክል ራስ ወዳድ ሰው ነሽ? ይላታል። ከአንተ መራቅ ራስ ወዳድነት ካስባለ አዎ፣ ለማንኛውም ከዚህ በኋላ ያቺ ቤሌን የለችም። አሁን ሰላሜን ወደማገኝበት ቦታ አግኝቻለሁ። ስለዚህ ተወኝ። ምን ማለት ነው? የት ነው እሱ ሲላት፣
እሱ አንተን አይመለከትህም፣ መናገርም አይጠበቅብኝም። በቃ ህይወትህን ኑር፣ ኑሮህን ኑር አልኩህ። ለማንኛውም ባለቤትህ እንዳትቆጣህ ክፍሌ ለቀህ ትወጣልኝ። ምን የምን ባለቤት ሲላት፣ እሺ ጥሩ አንቺ ያልሽው መንገድ እኔ እከተላለሁ ሲላት፣ መልካም መንገድ አለችው። አምነን አልጠበቀም ቤሊን እንዴት ጨክናለች እንዴት ሆናለች ብሎ። ወይዘሪት ማርያ ደግሞ አክስቴ ሴማ ጋር እናቴ አያቴ ሴማ አምነን ቅድም የተናገረው ነገር ግን ደስ አላለም፣ ደስ አይልም አለች። በጣም ደስ ይላል ልጄ፣ ለአንቺ ይገባሻል፣ ለአንቺ ይገባሻል። አምነን አንቺ ነሽ የምትገቢው ልጄ፣ የምትገባው ሴት አንቺ ነሽ። እነዚህ ሴቶች ከህይወቱ መውጣት አለባቸው ትላታለች። ያው ይቺ ቤሊን የተባለች ልጅ ለሚስትነት መወዳደር ምን እንደሆነ ታያለች ስትላት፣ አዎ ልጄ አንቺ ነሽ ለሱ የምትገቢው፣ ሁሉንም እንደ መሽገር ፍሊት ረጭተሽ ታስወጫቸዋለሽ ከአምነን ህይወት ስትላት፣ እውነት ነው አያቴ ሴማ አታስቢ ትላታለች። የአምነን ወንድም አስተያየቱም ሁሉም ነገሩ ደስ አላለኝም። ቤሊንን ወዷታል። ያው እሱ ከወደዳት ደግሞ ብሎ የበለጠ ሊተዋት ይችላል። ከዛም ጓደኛዋ ልታገኝ ስለወጣች ከአምነን ጋር ግን እንዴት ናችሁ እያለችም ትጠይቃታለች። ነገር ግን ከዚህ በኋላ አምነን የሚባል ሰው በእኔ ህይወት ውስጥ የለም። በቃ እኔም ህይወት እኖራለሁ፣ እሱም ህይወቱን እየኖረ ነው። ማርያና የምትባል ሴት በጣም መርዘዋለች። በቃ እሷን እየተከተለ ያለው ትላታለች። የአምነን ወንድም እንግዲህ ወይዘሮ ዛህራን እስኪ ስለዚህ ቤት አንዳንድ ነገር ንገሪኝ እያላት ነበር። ቀስ በቀስ ትተዋወቃቸዋለህ፣ ምን ችግር አለው ስትለው፣ አይ እንዲሁ ለማወቅ ፈልጌ ነው እኮ ቀስ በቀስ እዚህ እየኖርክ ታውቃቸዋለህ፣ ደስ የሚል ቤተሰብ ነው እያለች ተነግረዋለች። ከአምነንም ጋር እንዲሁ እያወሩ ነበረ። አምነን በሀሳብ ተውጧል። ቤሊንን እንደዛ ካወራ በኋላ ምንድን ነው ወንድሜ በሀሳብ እንደዚህ መመሰጥ ሲለው፣ አይ እንዲሁ አንዳንድ ማስተካከላቸው ነገሮች አሉ ለዛ ነው። ታዲያ ይሄን ያክል በተስተካከለ ነገር ላይ ወንድሜም አይጨነቅም። ባይሆን ያልተስተካከለውን ነገር ንገረኝና አብረን እናስተካክል ሲለው፣ አታስብ በቅርቡ ቢሮ ልንቀይር ስለሆነ ስለሱ እናወራለን እንሄዳለን ይለዋል። እሺ አዲሱ አለቃቸውንም ታስተዋውቃቸዋለህ ለሰራተኞች ይላል። በሚገባ ይላል። ቤሊን ለወይዘሮ ዛህራ እንዴት ናቸው አምነን ጋር ስትላት፣ አይ እናቴ ከዚህ በኋላ የእኔና የአምነን ጉዳይ አብቅቷል፣ በቃ ጨርሰናል፣ ፈተነዋል። ከዚህ በኋላ አምነን የሚባል ሰው በእኔ ህይወት ውስጥ የለም፣ ሞቷል ስትላት፣ በጭራሽ ልጄ እንደዚህም አይሆንም፣ አምነን እኮ ይወድሻል፣ ታይ ልጄ አትቸኩይ ስትላት፣ አይ እናቴ እንደዚህ የምታስቸግሪኝ ከሆነ ከዚህ ቤት እወጣለሁ ስትላት፣ እኔን ለማን ትተሽ ነው ሁለተኛ እንደዚህ እንዳትይ ትላታለች። አይ እንደዛ ለማለት አይደለም፣ እሺ በቃ የትም አልሄድም ስትላት፣ አዎ ሁለተኛ እንደዚህ እንዳታስቢ፣ እኔን ትተሽ ከዚህ ቤት ንቅንቅ ማለት አይቻልም ትላታለች። እሺ በቃ እናቴ ትላለች። ወይዘሮ ሞርዚና በጣም ፈርታለች። ይሄ ልጅ ትሰሚኛለሽ፣ እኔ ያየሁትን መከራ አምነን ማየት አለበት እያለ ያስፈራራታል። አምነን ማየት አለበት። እኔ በእንጀራ እናት እኔ ሳድግ የሰው ፊት እያየው ሌላ ሰው ሲመጣ ተደበቅ እየተባልኩ ተጥየን ያደግኩ፣ ስለዚህ የኔን ዕጣ ፈንታ እሱን መቅመስ አለበት እያለ በኃይለኛው ያስፈራራታል። እባክህ ተው ልጄ። ታዲያ ልጁ ምን አደረገ? ይሄ ልጅ እኮ ምንም የሚያውቀው ነገር የለም። እሱ እንደ የኔ ልጅ ብትመስለው እንደ ወንድም አምኖ ተቀብሎ እንዴት አንተ እንደዚህ? እባክህ ተው ትለዋለች። ምንም አይመለከተኝም ይላታል። ዋጋ ይከፍላል አምነን፣ ስለዚህ ጣልቃ እንዳትገቢ ነግሬሻለሁ ይላታል። ከዛ በኋላ ከእናቴም
ድርሻ ይሰጠኛል። እኔ ተርቤ እኔ ተጠምቼ ነው ያደግኩ። እሱ ደግሞ አሁን በተራው ይራባል፣ ይጠማል፣ የእናቴን ድርሻ ያመጣታል እያለ ይዝትባታል። ሙርዚና በጣም ፈርታለች። ወንድማማች እንዳይገዳደሉ በጣም ነው የፈራችው። በጣም ነው የደነገጠችው። ግን የእሷ ጥፋትም አይደለም፣ እናትየዋ ነበረች ማስታወቅ የነበረባት። ወይዘሮ ዛህራ እንግዲህ ከማርያና ጋር እያናገረቻት ነበረ። እዚህ ቤት ምን የማያናድር ነገር አለ? ምን ነው ምን አናደደሽ? ይቺ ቤሊ እናታ ምን አደረገች ደግሞ ስትል እኔና ምን እያወራናት እኮ ንቃነታን ሄደች። አዲስ እንግዳ ነው ያለው ምናምን ስል ያለች። ከዛ ሮጣ ሄዳ ዛህራ ቤሊን የጠየቀቻት ምን ተፈጥሮ ነው እንደዚህ ያለች? ምንድን ነው? አዎ ከምንን ጋር ጣልተውኝ ይሄ ልጅ እንዳይደብረው መሆን የለበትም እያሉኝ ነበረ። እኔ ምን ላደርግ ታዲያ? ከዛ ትቻቸው ወጣው ትላታለች። ቤሊን አሁን ወጣ ማለት ይዛለች። ልክ ስትወጣም ሜርሲንን አግኝታ ወዴት እየሄድሽ ነው? መውጣት አበዛሽ ስትላት፣ አዎ ጥሩ አየር ልቀበልን፣ ለማንኛውም አዲስ የመጣ እንግዳ አለ ሂጂና ተዋወቂው ሰዓት። ማን ነው? ሞርዚና ልጅ ስትባል በጣም እንደነገጠችው። ሞርዚና ልጅ አላት እንዴ? ከዛም ገብታም ስትተዋወቀው በቃ ስለዚህ ቤት አንዳንድ ነገር ንገሪኝ ሲላት ራሱ በደስታ እነግርሃለሁ ከአንቺ ጀምሪ ብላ ትደነግጣለች። እና ያው አልጠበቀችም ከአንቺ ጀምሪ ስላላት ስለ ሁሉም ባህሪያት እየነገረችው ነበረ። ቤሊን ወደ ውጭ ስትወጣ አቶ አምነን እኛም ስራ አለብን እንከተለሽ እንዴ ሲላት ወንድሙ አይ እኛም ስራ አለብን ወንድሜ እንሂድ መልካም ቀን ይሆንልሽ ብለው ይሸኟታል። አምነን ግን በእውነቱ ከሆነ በጣም ስህተት እየሰራ ነው። ቤሊንን ማግባት ነው ያለበት። እሱ ግን ማርያናን እየተከተለ ነው። በእርግጥ ያው ማርያና ጋር ፍቅር ይዞት አይደለም፣ እሷ ነች እንጂ እሱ አይደለም። እናም ለጓደኛዋ ተይ አምነን ይወድሻል፣ አምነን እንደዚህ አያደርግም እያለች ብትመክራትም አይ ተይ አምነን ምርጫውን መርጧል፣ በማይሆን ነገር ላይ መታገል አስፈላጊ አይደለም፣ ደከመኝ ታከተኝ በቃኝ፣ ከዚህ በኋላ መታገል አልፈልግም ስትላት ተይ ቤሊን ከአንቺ መስማት አልችልም፣ አምነንን ታውቂው የለም አምነን እኮ እንደዚህ አይነት ሰው አይደለም፣ ይወድሻል ታውቂያለሽ ስትላት አይ ከዚህ በኋላ እኔ በቅቶኛል እያለች ትነግራታለች። ጓደኛዋም ለመምከር እየጣረች ነበረ። እንግዲህ በቀጣይ ክፍል የምናየው ይሆናል። እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ